ጤና ይስጥልኝ ኮማንደር ቴዎድሮስ ላቀው እባላለሁ። የአዲስ አበባ ፖሊስ ጠቅላይ መምሪያ የሬዲዮ ግንኙነትና የድንገተኛ ስልት ጥሪ ማዕከል ዲቪዥን ኃላፊ ነኝ። መልካም እንግዲህ እንደተመለከታችሁት አሁን የምንገኝበት ቦታ የአዲስ አበባ ፖሊስ መምሪያ ማዕከል ውስጥ ነው የምንገኘው። ማንኛውም እንቅስቃሴ በተለይ ደግሞ በስክሪኑ ላይ እንደምትመለከቱት ተመልካቾች አዲስ አበባ ከተማ የሚከወኑ ምንም አይነት እንቅስቃሴዎች በዚህ ክፍል ውስጥ በመረጃ ቁጥጥር ስር መሆኑን የምንመለከትበት ይሆናል። ምን ነገሮችን እናያለን? እዚህ ክፍል ውስጥ የሚሰሩ ዋና ጉዳዮች ሶስት ዋና ጉዳዮች ናቸው። እንግዲህ አንደኛውና ዋነኛው ጉዳይ የኮልቴከር ወይንም ደግሞ የማንኛውም ሰው የፖሊስን አገልግሎት ፈልጎ ወይንም የተለያየ ድረሱልኝ ጥሪ ወይንም ጥቆማዎችን ወደዚህ ክፍል በሆትላይን ወይንም 991 ላይ በመደወል አገልግሎት ሲፈልግ በዚህ ክፍል የሚስተናገድበት ክፍል ነው። አሁን ያለውን በየካ ክፍለ ከተማ ልዩ ቦታው ዲያስፖራ አደባባይ ላይ ነው ያለው። እስቲ የትራፊክ እንቅስቃሴውን አሳየኝ። ይዛው እሺ፣ እንደምትመለከቱት ይሄ የዲያስፖራ አደባባይ ነው። የደዋዩን ሙሉ አድራሻ፣ ስም እና የተደወለበትን ጉዳይ ባጭሩ እዚህ ላይ ይሞላል። ከዛ የወንጀሉ የተፈጸመበት ስፍራ ልዩ ቦታ ከሞላ በኋላ እነዚህን ጨርሶ ካጠናቀቀ በኋላ አውቶማቲካሊ ለዲስፓቸር ወይም ደግሞ ሆላንደር ለሚባሉ ሙያተኞች ይልካል ማለት ነው። ፍጥነት የአደባባይ ባህል የመንግስታዊ የሚሆን ሃይማኖታዊ በዓላቶች በሚኖሩበት ጊዜ ወይም ደግሞ የተለያየ ሰላማዊ ሰልፍ ሊሆን ይችላል፣ ህገወጥ ሰልፍ ሊሆን ይችላል። በአደባባይ በሚደረጉት በዓላቶች የእኛ ፖሊሶች አባሎቻችን ቦዲ ካሜራ እዚህ ላይ ይኖራቸዋል። ወይንም ደግሞ ኤልቲ የሚባል ካሜራ ሰርቪስ የሚያደርግ ቪዲዮ ካሜራ ሰርቪስ የሚያደርግ ሬዲዮ አለ። በዛ ላይቭ እየቀረጹ ወደኛ ይልኩልናል ማለት ነው። በአሁኑ ሰዓት ቦታው ላይ ያሉ ሰዎች ናቸው። እዚህ አካባቢ ያለውን እንቅስቃሴ እያየን እየተከታተሉ ተመልካቾች፣ አሁን የምትመለከቱት እንግዲህ የተቀረጸ ነገር አይደለም፣ በቀጥታ ነው የተመለከታችሁት የምትገኙት። እኛ የምንገኝበት ኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደምትመለከቱት በዚህ ላይ ቀጥታ እንቅስቃሴውን እያየን ነው። ይህ ብቻ አይደለም። በአዲስ አበባ ከተማ የትኛውም አካባቢ ማንኛውም ወንጀል ቢሰራና ወንጀል የሰራው ሰው ሊደበቅ እንኳን ቢሞክር ብዙ ማስረጃዎች አሉ። ስለዚህ የአዲስ አበባ ከተማ ፖሊስ ኮሚሽን በተለይ ከቴክኖሎጂ ጋር በታገዘ መንገድ በእንደነዚህ አይነት መንገድ በ24 ሰዓት ውስጥ ጥብቅ ክትትል የሚያደርግበት ክፍል ላይ ነን ያለ ነው። ብዙ ስራዎች እየተሰሩ ነው የሚገኙት። የተቀሩትንም እንግዲህ አብረን እንመለከታለን። ይህ ክፍል ምንድን ነው ኮማንድ? ይሄ የሲቲዝን ኢንጌጅመንት አፕሊኬሽን መከታተያ ደግሞ የዜጎች መተግበሪያ የሚባል ሲስተም የሚተገበርበት ክፍል ወይም ደግሞ ክትትል የሚደረግበት ክፍል ነው። ይሄ ሲስተም የፌዴራል ፖሊስ ያበለጸገው ሲስተም ነው። እንግዲህ ይሄ ሲስተም አፕሊኬሽን ነው። ይህ አፕሊኬሽን ማንኛውም ሰዎች ከፕሌይ ስቶር ላይ በማውረድ የፖሊስን አገልግሎት ፈልገው ወደ ፖሊስ መገናኘት የሚፈልጉ ሰዎች መጠቀም የሚችሉበት አፕሊኬሽን ነው። ከስልክ አገልግሎት በተጨማሪ የፎቶግራፍ የቪዲዮ ሎድ በማድረግ የፋይል አታችመንት በማድረግ ወይም ደግሞ የሶሻል ሚዲያ ሊንክ በማድረግ እንደገና ደግሞ እነዚህ ስፔሻል ኒድ ያላቸው ለምሳሌ የምልክት ቋንቋ የሚያወሩ ሰዎች እነሱን ጭምር ሳፖርት የሚያደርግ አፕሊኬሽን ነው። እየተንቀሳቀሰ ሲሄድ የነበረ ነው ተብሎ በአፕሊኬሽን የተላከ መልእክት ነው በትራፊክ። ስለዚህ በዚህ አፕሊኬሽን አማካኝነት ለፖሊስ ትራፊኮቻችን ተወጥኖ ይሄ መኪና ተይዞ ከአስፈላጊውን ቅጣት የተቀጣበት ነው። ክሎዝድ የተባለበት ምክንያት ፖሊሶቹ ከያዙት በኋላ ተገቢውን የትራፊክ ቅጣት ስለተቀጣ ነው። ከመኪና ኋላ ወርደው ሰውየውን ተከታትሎ የፈጸሙት ወንጀል ነው። ይሄ ወንጀል ሰውየውን እንዴት አድርገው እንደፈጸሙበት በግልጽ ያሳያል ማለት ነው፣ ይታያል። አሁን ይሄ መኪና ነው። በዚህ መኪና ላይ የመጡት ወንጀል ፈጻሚዎቹ ይሄ ሰውዬ ነው ወንጀል የሚፈጸምበት ከፊት ለፊት የሚሄደው። እነዚህ ከመኪናው ላይ ወርደው ነው ከኋላ የመጡት። እነዚህ ሰዎች ሰውየውን ያው አሁን አንቀው ጥለውታል። ወንጀል እየፈጸሙ ነው ያሉት። ስለዚህ ይሄን ወንጀል ፈጽመው ከጠፉ ከተሰወሩ በኋላ በዚህ አማካኝነት ተከሳሾቹ እንዴት አድርገው እንደተያዙ ሲስተሙ ላይ ዝርዝር ሁኔታውን ያሳያል። ኮንትሮል ሴንተር ነው። እዚህ ክፍል ኢንስፔክተር አመልማለች እሷ ያለውን ነገር
እንግዲህ ክፍሉ ኃላፊ ስለሆነች እሷ ደግሞ ያለው እነዚህ ክፍል አጠቃላይ ስራዎች እሷ ታስረዳለች። ማን ልበል የምታወቅ? ረዳት ኢንስፔክተር ሀመልማል ብርሃኑ እባላለሁ። የዚህ ክፍል ቪዲዮ ሰርቪላንስ ኃላፊ ነኝ እኔ። ክፍል ምንድነው እስኪ ተግባሩ? ይሄ ክፍል ምንድነው? እያንዳንዱን ግቢ የአዲስ አበባ ፖሊስ ኮሚሽን ግቢን ቁጥጥር ነው የምናደርገው በካሜራ 160 ካሜራዎች አሉ። 360 የሚዞሩ ፒቲዜድ የሚባሉ ካሜራዎች አሉ። ተጨማሪ ደግሞ አካባቢዎችን በደንብ የሚያዩ አሉና እዛ ጋር እንደምንመለከተው ይሄ ወደ ራቅ ወደ አለበት አካባቢ ያሳያል። ይሄ ወደ 5 ኪሎ ሜትር አካባቢ ርቀት ላይ ያሳያል እንደዚህ እንደምናየው ማለት ነው። እዚህ ይሄኛው ደግሞ እስር ቤቶችን ነው አብዛኛውን የምናየው እና ግቢ ዙሪያ ላይ ነው። ክትትሉ ያው በአግባቡ ነው በደንብ የምንከታተለው። ባለጉዳዮች በሚገቡ ሰዓት ማን ገባ ምን ይዞ ገባ የሚለውን በደንብ የምናይበት ክፍል ነው ማለት ነው። አመሰግናለሁ ረዳት ኢንስፔክተር። አመሰግናለን ስለመጣችሁ። ተመልካቾች እስካሁን ቆይታ እንግዲህ በአዲስ አበባ ፖሊስ ቅጥር ግቢ ውስጥ ነው የተገኘሁት። እንደተመለከታችሁት አዲስ አበባ ፖሊስ በተለይ ወንጀልን ከመከላከል አኳያ ሰፊ ስራ እየሰራ ነው የሚገኘው። ምንም እንኳን ዛሬ የተወሰኑትን በተለይ ደግሞ በአዲስ አበባ ፖሊስ ቅጥር ግቢ ውስጥ በቴክኖሎጂ የታገዙ ስራዎችን ብንመለከት በጥቂቱ ነው ያሳየዋችሁ። ቀዳሚ መልክ ይቀጥላል። አብራችሁ ነው